ሰላምታችን በያላችሁበት ድረስ የተወደዳችሁ ቻናላችን ቤተሰቦች ከብላክ ላይን ሚዲያ የዕለቱን አዳዲስ መረጃዎች ማስደመጥ እንጀምራለን። የእስክንድር ነጋው ኃይል አፋር ተሰንጥቋል። ከፍተኛ ውጥረት ተፈጥሯል። በቆይታችን እንመለከተዋለን። የሻለቃ ዝናቡ ልንገረው ኃይል በአገዛዙ ጦር ላይ እርምጃ ወስዷል። አስደናቂ ድሎችም ተመዝግበዋል። ዝርዝሩን ይዘናል። የወልዲያ ህዝብ በአገዛዙ ኮሎኔል እየተሰቃየ ነው ተብሏል። የምሬ ወዳጁ ኃይል ለከተማው ህዝብ መልእክት ልኳል። ሙሉ መረጃውን ታደምጡታላችሁ። የብልጽግና አገዛዝ የህክምና ተቋማትን በወታደራዊ ኃይል እየሞላቸው ነው። ታካሚው በህክምና ጦት እያለቀ ነው። ሐኪሞች በአመፅ ቀጥለዋል። ዓለም አቀፉ ተቋምም ቁጣውን አሰምቷል። የመረጃችን አካል ነው። የፖለቲካ ፓርቲው ወደ ትጥቅ ትግል ወደ ጫካ እንዲገባ እየተገደድኩ ነው ብሏል። የኢትዮጵያ መንግስት ግፍ እንደመረረውም ገልጿል። በቆይታችን ትሰሙታላችሁ። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ አብራችሁ እንድትቆዩ በአክብሮት እንጠይቃለን። በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት መሰንጠቁ እየተነገረ ነው። በሁሉም የአማራ ግዛቶች ያለው ወታደራዊና ግዛታዊ መሰረቱ ደካማ እንደሆነ የሚነገርለት ኃይል ውስጣዊ አደጋ እንደገጠሙ ታውቋል። የአማራን የህልውና ትግል ለብልጽግናው መንግስት እንደ ሸቀጥ ለማቅረብ ይንቀሳቀሳል የሚባለው አፋድ በተግባር ከአገዛዙ ጋር ግንኙነት እንዳለው ታይቷል። በተለያዩ የአማራ አካባቢዎችም ከመንግስት የጸጥታ ኃይሎች ጋር በመጣመር በእውነተኛ ፋኖች ላይ ጥቃት ሲከፍት እንደነበር ይታወቃል። በተለይም በሸዋ በወሎና ጎንደር ቀጠናዎች ይህንን ፈጽሟል። በቅርቡም የእስክንድር ኃይል በወሎ ቀጠና የምሬ ወዳጁን ኃይል እንዲመታ ካገዛዙ የብሬን እንዲሁም የድሽቃ ድጋፍ ሲረከብ በቁጥጥር ስር መዋሉ ይታወሳል። የአፋድ ከፍተኛ አመራር የሆነው ደረጀ በላይም በቅርቡ እስክንድር አቋምም የለውም ሲል መደመጡ ይታወሳል። አንደኛውን ክንፍ የመራ የነበረው ጸዳሉ ደሴም ለብልጽግና እጁን ሰጥቷል። የጋይንት ቀጠና መሪው ከፍ ያለው ደሴ ደግሞ በድርጅቱ ክፍፍል ምክንያት ተገሏል። አንደኛው አመራሩ ደግሞ ከክልሉ ምክትል ርዕሰ መስተዳድር ጋር ሲደራደር ተይዟል። እንዲህ አይነት ክስተቶችን እያስተናገደም የማሻሻያና የአሰላለፍ ለውጥ ለማድረግ የተቸገረው ድርጅቱ ወደ ሁለት ቡድን ተሰንጥቋል እየተባለ ነው። በራሱ በእስክንድር ነጋና በጌታ ስራደ መካከል የተፈጠረ ስንጥቅ እንደሆነም ታውቋል። የታችኛው መዋቅር እንዳለው ቅርበት አንዱ እየወገነ ሌላውን እየተቃወመ ነውም ተብሏል። ክፍፍሉ ምላጭ ሊያሳስብ እንደሚችልም ተነግሯል። በሻለቃ ዝናቡ ልንገረው የሰለጠነው ኃይል ያገዛዙን ጦር መቅጣቱን ቀጥሏል። የአማራ ህዝብ የለውና ትግል ምሰሶ ከሆኑ አካባቢዎች አንዱ በሆነው ደጋዳሞት ቀጠና የሚንቀሳቀሰው የአማራ ፋኖ ብሔራዊ ኃይል በጎጃም የሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ከደንበጫ ወረዳ ወደ ደጋዳሞት ወረዳ ፈረስ ቤት ከተማ ተጨማሪ ኃይል ለማስገባት በተንቀሳቀሰ የአብይ አህመድ ሰራዊት ላይ በአይነቱ ለየት ያለ ጥቃት ተፈጽሟል። ከደንበጫ ወረዳ በተንቀሳቀሰው ጠላት ላይ የደጋዳሞት ብርጌድ አንደኛና ሁለተኛ ሻለቃ እንዲሁም ደግሞ የብርጌዱ ቃኝና መሐንዲስ ከቅቤ ገደል አንስቶ ዝቋላ ወገን ባለው ሰፊ ቀጠና ውስጥ ባደረጉት ለአስጨራሽ ትንቅንቅ የአብይ አህመድ ሰራዊት ላይ ከፍተኛ ሰብአዊ ኪሳራ ማድረሳቸው ተሰምቷል። በሌላ ግንባር ደግሞ የታዱ አንተነህ ሻለቃ አባላት በጉባ ሰቅላ ግንባር በመንቀሳቀስ በፈረስ ቤት ከተማ ዙሪያ የመሸገውን የአገዛዙን ሰራዊት አርግፈውት ውለዋል። በዚህም ከ30 በላይ የብልጽግና ሰራዊት እስከ ወዲያኛው የተሸኘ ሲሆን ቁጥሩ በውል ያልታወቀ ከፍተኛ ኃይል ቁስለኛ ሆኗል። በመጨረሻም ጨፍጫፊውና ወዳሚው የአብይ አህመድ ሰራዊት ከፈረስ ቤት ከተማ ወደ ፈረስ ቤት ሚካኤል አሻግሮ በወረወረው የሞርተር ቅንቡላ አማካኝነት ቦሰና ታፈረ የተባለች አንዲት የ8 ወር ነፍሰ ጡር ላይ አርፈው የወጣቷ ህይወት ወዲያውኑ ማለፉ ተረጋግጧል። ብርጌዱ የገጠምነው ላለመሞት ሳይሆን በውርደት ላለመኖር ነው ብሏል። ይህ ኃይል በአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባልና የጎጃም ፋኖ ጦር አዛዥ ሻለቃ ዝናቡ ልንገረው የተደራጀና የሰለጠነ እንደሆነም ይታወቃል። ደጋማውን የጎጃም ቀጠናም ለአገዛዙ ኃይል የእግር እሳት በማድረግ በተጋድሎ ቀጥሏል። ሻለቃ ዝናቡ ልንገረውም የትግል ጅማሮ በዚህ አካባቢ እንደሆነም ይታወቃል። ሻለቃው የሚመራው የጎጃም ቀጠና ጦር ባለ ከፍተኛ ማዕረግ አባላትና መሪዎችን ወደ ዋና ማዕከሉም ጠርቷል። ሻለቃ ዝናቡ ልንገረው በተደረገ ጥሪ መሰረት ከሻለቃ በላይ ያሉ ባለማዕረጎች በማዕከል ተጠርንፈው የበለጠ ኃላፊነት ይሰጣቸዋልም ተብሏል። ኮሎኔሉ የወልዲያን ህዝብ እያሰቃዩት ነው ተብሏል። የፋሽስቱ የብልጽግና አገዛዝ ከፍተኛ ወታደራዊ መኮንን የሆነው ኮሎኔል ጸጋይ የተባለ የትግራይ ተወላጅ ሰሜን ወሎ ዞን ወልዲያ ከተማ ላይ የሚደረገውን ከፍተኛ መዋቅራዊ ዘረፋ እየመራ ነው ተብሏል። ይህንን እያደረገ ያለው ደግሞ ከፍተኛ የህዝብ ደጀንና ድጋፍ ያለው ፋኖን በአውደ ውጊያ መገዳደር ባለመቻሉ መጀመሪያ ከህዝብ መነጠል አለብን በሚል ነው። የሰሜን ወሎ ዞን የብልጽግና መዋቅርና የዙፋን ጠባቂ ሰራዊት ከፍተኛ አመራሮች በጋራ ከመከላከያ ከአድማ ብተናና ከሚኒሻ እንዲሁም ካሁን በፊት በፋኖ ስም ህዝቡን ዘርፍ የነበሩ በኋላም የወሎ ቤት አማራ ፋኖ አንድ መሆኑን ተከትሎ መፈናፈኛ ሲያጡ ወደ ብልጽግና የገቡ የፈንታውን መዋቤና ሌሎች አደረጃጀት ላይ የነበሩ ኃይሎችን በጋራ በማደራጀት ብሬንና ስናይፐር በማስታጠቅ በተጠናና መዋቅራዊ በሆነ መንገድ የወልዲያ ከተማን ህዝብ ከእውነተኛው የዋርካው ምሬ ወዳጁ የወሎ ቤት አማራ ፋኖ መነጠል በሚል ከፍተኛ ስራ እየሰሩ እንደሆነም ተገልጿል። ፋኖን በግንባር ተዋግቼ ሳይሆን ወልዲያ ከተማ ቁጭ ብዬ መጀመሪያ ከህዝብ ነጥዬ ዋጓለሁ በሚል በርካታ የወልዲያ ከተማ ሰርቶ አደር ነጋዴዎችንና የተለያዩ ፋኖን ከህዝብ ለመነጠል ይጠቅሙኛል ያላ
ያላቸውን ግለሰቦች በሌሊት በማፈን ወደ ወልዲያ መቻሪያ አካባቢ በመውሰድ እያስገደደ በሚሊዮን ገንዘብ በመቀበል ህዝቡን በከፍተኛ ሁኔታ እየዘረፉት ይገኛሉ። ስለሆነም የወልዲያ ከተማና የአካባቢው ማህበረሰብ ይህንን ነባራዊ ሀቅ በመገንዘብ ፋኖ ችግሩን ከስር መሰረቱ በመንቀል መፍትሄ እስከሚያበጅለት ድረስ የድርጊቱ ባለቤት ፋሽስታዊ ጸረ አማራ አገዛዙ ብልጽግና መሆኑን በማወቅ የዚህ ድርጊት ሰለባ ላለመሆን የራሱን ጥንቃቄ እንዲወስድ በቀጠናው ያለው የአማራ ፋኖ ብሔራዊ ኃይል አፋብኃ መልእክት አስተላልፏል። ተጠናክሮ በቀጠለው የጤና ባለሙያዎች አድማ ምክንያት ሆስፒታሎች በጸጥታ ኃይሎች ቁጥጥር ስር ሆኑ። ከዚህ ቀደምም ትምህርት ቤቶች ወታደራዊ ምሽግ መሆናቸው ይታወሳል። የዳቦ ጥያቄ ባነሱ የጤና ባለሙያዎች ላይ አገዛዙ ጦር አዝምቶ እያደነ እያሰረ ሲገኝ፣ ሆስፒታሎችም ህመምተኛና ሐኪም ሳይሆን የጸጥታ ኃይል መከማቻ ሆነዋል። በሐዋሳ፣ በጎንደር፣ በባህር ዳር እና በአዲስ አበባ ዩኒቨርሲቲ ሆስፒታሎች የህክምና ባለሙያዎች በጸጥታ ኃይሎች ተዋክበው እንዲወጡ ተደርገዋል። የህክምና ባለሙያዎች ከሆስፒታል ወደ የቤተሰቦቻቸው ሲሄዱ፣ የጸጥታ ኃይሎች ደግሞ ወደ ሆስፒታል ገብተው ሐኪሞችን በማደል ላይ ናቸው። ጉዳዩ እንደ አምነስቲ ኢንተርናሽናል ያሉ የመብት ተቆርቋሪዎችን ሁሉ ስለማሳሰቡ በመግለጫቸው የገለጹ ሲሆን፣ አገዛዙ ግን እየተራቡ ያለ ጥያቄ በማይሰሩ ሐኪሞች ላይ እርምጃ ወስዳለሁ ብሏል። በሚገርም ሁኔታ በአማራ፣ በትግራይ፣ በኦሮሚያ ክልሎች ትምህርት ቤቶች ወታደራዊ ካምፕ በመሆናቸው ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ትምህርት ሚኒስቴር በባለፈው ወር ይፋ አድርጓል። ከሰሞኑ ደግሞ ቀዶ ጥገና የሚሰራላቸው በአጣዳፊ ሕክምና ላይ ያሉ በሽተኞች ወደ ሆስፒታል ለመሄድ ቢፈልጉም ከሆስፒታሉ ያገዛዙ የጸጥታ ኃይል እንጂ ሐኪም ባለመኖሩ ሞታቸውን አሊያም ስቃያቸውን በቤታቸው እየተቀበሉ ነው። በከፋ የጸጥታና የፖለቲካ መበስበስ ላይ ያለችው ኢትዮጵያ በዚህ ሳምንት ብቻ ከ30 በላይ ዶክተሮችን በማሰር የዳቦ ጥያቄውን በስር እየመለሰች ትገኛለች። ይህ የበለጠ ቁጣ በመፍጠሩ ሐኪሞች ወደ ሙሉ አድማ ገብቷል። በሌሎች የሙያ ዘርፎች ላይም ተመሳሳይ አድማ እንዳይኖር አገዛዙ የተደናገጠ ሲሆን፣ ለመምህራንና ለታክሲ አሽከርካሪዎች ከባድ ማስጠንቀቂያ እየተሰጠ ይገኛል። መምህራንና የታክሲ አሽከርካሪዎች ከሕክምና ባለሙያዎች አድማ ጋር እንዳይቀላቀሉ ስጋቱ አሁንም የቀጠለ ሲሆን፣ አንድ ለብላክ ላይን ሚዲያ ሀሳቡን ያካፈለ የፖለቲካ ተንታኝ አድማውን ከ1966ቱ አብዮት ጋር አመሳስለውታል። በ1966 የተማሪዎች፣ የመምህራን፣ የታክሲ አሽከርካሪዎች አድማ ዘውዳዊ አገዛዝ እንዲንኮታኮት አድርጎታል። የአሁኑ አመፅም ለህዝቡ ለአገዛዙ ፈተና እንደሆነ ምሁሩ ሀሳባቸውን አካፍለዋል። አምነስቲ ኢንተርናሽናልም የጤና ባለሙያዎች በበርካታ አካባቢዎች በጸጥታ ኃይሎች በዘፈቀደ እየተያዙ መሆኑን አጋልጧል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ጽህፈት ቤት የጤና ባለሙያዎች በአሁኑ ወቅት የከፊል ሰላማዊ አድማ በማድረግ የተሻለ ደሞዝ እና የስራ ሁኔታ እንዲኖር በመጠየቅ ላይ መሆናቸውን ገልጿል። አምነስቲ በመግለጫው የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። ባለስልጣናቱ የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብትን እንዲያከብሩ እና ህግ አስከባሪ አካላት ለተቃዋሚዎች ክብር እንዲሰጡ እንዲያመቻቹና ጥበቃ እንዲሰጧቸው አሳስቧል። በነጌታቸው ረዳ የሚመራው የህወሓት ቡድን የሚያቋቁመው አዲሱን ፓርቲ ለማቋቋም ካለፉት 2 ሳምንታት ጀምሮ እንቅስቃሴዎች የተደረጉ ሲሆን በቀጣይ ሳምንት ጊዜያዊ እውቅና እንደሚሰጠው ተገለጸ። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት መሆኑን የገለጹት አቶ ጣዕመ አራዶም የተባሉ መስራች ናቸው። አቶ ጣዕመ ከዚህ በፊት የህወሓት አባል ሆነው ያገለገሉ ሲሆን በአቶ ጌታቸው ረዳ የሚመራው ህወሓት ቡድን አባል መሆናቸውንና አዲስ ለሚቋቋመው ፓርቲ ጭምር አባል መሆናቸውን ተናግረዋል። ፓርቲውን ለማቋቋም አስፈላጊው መስፈርት ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝም ተናግሯል። በተጨማሪም ፓርቲው ጊዜያዊ እውቅና እንደጠየቀ የገለጹ ሲሆን ይህ የአዲስ የሚቋቋመው ፓርቲ በ3 ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችለዋልም ብለዋል። ከስያሜው ጋር በተያያዘ በርካታ ሀሳቦች ሲነሱ መቆየታቸውን የገለጹም ሲሆን ፓርቲው ሊበራል ዲሞክራቲ ሆኖ በአጠቃላይ ሊበራል ፓርቲ ቢሆንም የትግራይ ማህበራዊ እሴትን የተከተለ ለማድረግ ተሰርቷልም ብለዋል። ህወሓት ለሁለት ተከፍሎ በርካታ ውዝግብ ከተፈጠረበት ወዲህ በተለይም በአቶ ጌታቸው ረዳ የሚመራው የህወሓት ቡድን አዲስ ፓርቲ ሊያቋቁም መሆኑ ሲገለጽም ቆይቷል። አዲስ የሚቋቋሙ የፖለቲካ ፓርቲ የህወሓት መሰረዝን ተከትሎ በክልሉ ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ የሚጠበቅ ሲሆን ይህ ፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያ ብሔራዊ ምርጫ ቦርድ መሪነትና ሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ የፓርቲውን አመራር ለመበታተንና ለመቀማት በመንግስት የተቀነባበረ ስራ እየተሰራብኝ ነው ሲል አስታወቀ። ጣልቃ ገብነቱ ከፌዴራል መንግስት ጋር በ2010 ዓ.ም የተፈረመውን የሰላም ስምምነት አደጋ ላይ የሚጥል ብቻ ሳይሆን ሆን ተብሎ ፓርቲው ወደ ትጥቅ ግጭት እንዲገባ እየተደረገ ነው ሲል አስጠንቅቋል። የተቀናጀ መንግስታዊ ዘመቻው እየተፈጸመብኝ ነው ያለው ቅቡልነቴን ለማሳጣትና የፌዴራል መንግስት
በ2010 ዓ.ም የፈረመውን የሰላም ስምምነት መፈጸም ስላልቻለ ድክመቱን ለማስቀየስ ነው ሲልም አክሏል። የኦብነግ ስራ አስፈጻሚ ኮሚቴ ግንቦት 7 ቀን 2017 ዓ.ም በጅግጅጋ በሚገኘው ዋና ጽህፈት ቤት በኩል ባወጣው መግለጫ ዘመቻው በዲሞክራሲያዊ መንገድ የተመረጡ የፓርቲውን አመራሮች ማዕከላዊ ኮሚቴንና ህገ መንግስታዊ መዋቅርን ለማፍረስ ነው ሲልም አስታውቋል። በመግለጫው ዘመቻው በምርጫ ቦርድ መሪነት ከሶማሌ ክልል አስተዳደር ትብብር እየተካሄደ ነው ሲል አስታውቆ ኦብነግን እንደ ፖለቲካ ኃይል ሆኖ እንዳይቀጥል በማድረግ በክልል ውስጥ ለመንግስት ታማኝ የሆኑትን ለማስቀመጥ ያለመ ነው ብሏል። እየተጠቀሙበት ያለው ስልት የተሳሳተ ነው ሲል በመግለጽ ክልሉን አለመረጋጋት ውስጥ የሚከትና ግጭትም ሊቀሰቅስ የሚችል ነው ሲልም አስጠንቅቋል። ኦብነግም ተላላኪ ነው ብሎ ከገለጸው የፓርቲው ቡድን ጫና እየገጠመው መሆኑን አስታውቆ በክልሉ የሚገኙ ፓርቲው ጽህፈት ቤቶች መዋቅራቸውን ተጠቅመው እንዳይሰሩ እና እንዳይንቀሳቀሱ ተከልክለዋል ሲልም አስታውቋል። ባሳለፍነው ወር ሚያዝያ መጀመሪያ ላይ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንዱ ክንፍ የግንባሩን አንድነት አደጋ ላይ የሚጥሉ ናቸው ያላቸውን ድርጊቶች በመጥቀስ ሊቀመንበሩን አብዱራህማን ማህዲን ከኃላፊነታቸው ማንሳቱን ማስታወቁን መዘገባችን ይታወሳል። ግንባሩ ሊቀመንበሩ አብዱራህማንን ለማንሳት ከጠቀሳቸው ምክንያቶች መካከል መንግስት ያቀረበውን የሰላም ጥሪ ተከትሎ በ2010 ዓ.ም ወደ ሀገር ከገባ ጊዜ አንስቶ ሰላማዊ ትግል ለማካሄድ ለህዝብ የገባውን ቃል ተግባራዊ እንዳይሆን ሲንቀሳቀሱ ነበር የሚለው ይገኝበታል። በተጨማሪም የአብዱራህማን እንቅስቃሴዎች የድርጅቱን አንድነት አደጋ ላይ የሚጥሉ እንዲሁም ለሰላማዊ ትግል ያለውን ቁርጠኝነት የሚቃረኑ ናቸው ሲልም አስታውቋል። የምርጫ ቦርድ ጣልቃ ገብነት አሁን ላይ ብቻ ሳይሆን የቆየ ነው ሲል በመኮነን ከ2011 ዓ.ም ጀምሮ በዝርዝር ጠቅሷል። ቆና ለማግኘት በሚል በጊዜያዊነት በ2011 ዓ.ም በጎዴ ያካሄድኩትን ጉባኤ የጎደሉ ሰነዶች አሉ በሚል የጉባኤውን ውጤት አልቀበልም ብሏል። በወቅቱ የተሟላ ሰነድ አቅርቤ የነበረ ቢሆንም ሲል በአብነት አስቀምጧል። በፓርቲው የተመረጡ አመራሮችን በመበተን ታማኝ ፖለቲከኞችን በአመራርነት ለማስቀመጥ የሚደረግ ሙከራ ነው ሲልም አስታውቋል። በቅርቡ ተካሄደ ተብሎ በተነገረው የፓርቲው ማዕከላዊ ኮሚቴ የተመረጡ አመራሮችን እንደማይቀበል ጠቁሟል። ምርጫ ቦርድ ህገወጥ ትብብር አድርጓል ሲልም ኮንኗል። ዓለም አቀፍ ጣልቃ ገብነት እንዲኖር የጠየቀው መግለጫው የተባበሩት መንግስታት ድርጅት እና የአፍሪካ ህብረትን ጨምሮ ሁሉም ተዋናዮች ኢትዮጵያ የሰላም እና የፖለቲካ መብቶች ጥሰት እየፈጸመች በመሆኑ ተጠያቂ ሊያደርጓት ይገባልም ብሏል። ዩክሬን ሩሲያ የሰላም ድርድር ለውጥ እንዲኖር ዶናልድ ትራምፕ እና ቭላዲሚር ፑቲን መገናኘታቸው ግድ ነው አሉ የአሜሪካው የውጭ ጉዳይ ሚኒስትር። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቱርክ በሚካሄደው የዩክሬን ሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸውና ለውጥ እንዲኖር ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን መገኘታቸው አስፈላጊ መሆኑን ተናግረዋል። በደቡባዊ ቱርክ የሰሜን ጦር ቃል ኪዳን አገሮች የውጭ ጉዳይ ሚኒስትሮች ጉባኤ ላይ ከተገኙ በኋላ ፕሬዝዳንት ትራምፕ እና ፑቲን በቀጥታ በዚህ ርዕሰ ጉዳይ ላይ እስካልተወያዩ ድረስ እዚህ ለውጥ የምናገኝ አይመስልም ብለዋል። ቮሎዲሚር ዘለንስኪ አገራቸው በኢስታንቡል ለሚደረገው ውይይት ልዑካንን እንደምትልክ አረጋግጠው ነገር ግን በሞስኮ የተላከውን ዝቅተኛ ደረጃ ያለው ልዑካን ነው ሲሉም ነቅፈዋል። የፑቲን የቅርብ ረዳት የሆኑት ቭላዲሚር ሜዲንስኪ በበኩላቸው የክሬምሊን ቡድን ሁሉም አስፈላጊ ብቃቶች እንዳላቸውም ተናግረዋል። መካከለኛው ምስራቅን እየጎበኙ ያሉት ትራምፕ ቀደም ብለው እርሳቸውና ፑቲን በአካል እስኪገናኙ ድረስ በሰላማዊ ንግግሮቹ ላይ ከፍተኛ መሻሻል የማይታሰብ መሆኑን ጠቁመዋል። የተወደዳችሁ ቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።